አሮጌ ማንነት አለ። ያ አሮጌ ማንነት ከእርሱ ጋር ተሰቅሏል። ያ ማለት ምን ማለት ነው? ሞተሻል ማለት ነው አይደል? አዎ ሞቻለሁ ያምናለሁ። ኦኬ ሞተሽ ተቀብረሻል ወይስ አልተቀበርሽም? ተቀብሬያለሁ። እሺ ተነስተሻል? ተነስቻለሁ። መሞትሽንና መነሳትሽን ያረጋገጥሽው የት ነው? ኦኬ ልንገርሽ መቼ እንትን እንዳልኩኝ ማለት ነው። የውሃ ጥምቀቴ ዕለት አይደለም ከእሱ ጋር መሞቴ ከእሱ ጋር መነሳቴ በመገለጥ መልኩ የመጣልኝ ግን ከብዙ ዓመታት በኋላ ከቃሉ መንፈስ በመገናኘት የተረዳሁት መረዳት ነው። አይደለም ማስረጃ ጥቀሽና ይልሽ በዚህ መሰረት እዚህ ጋር ሞቼ ከዛ ደግሞ ትንሳኤ አግኝቻለሁ ብለሽ ማስረጃ ጠቅሰሽ አውሪ። ትንሳኤ ያገኘሁት እኔ ልጅነትን ካገኘው በኋላ እኔ አእምሮዬ በእውቀት ባይረዳውም ማስረጃ አምጫ ኤልሻዳይ። በምን ማስረጃ ነው የምነግርሽ? ቆይ ኤልሻዳይ እንደሱ አይደለም፣ ዝም ብሎ ሳይሆን በዚህ መሰረት እንደዚህ ብለሽ ጥቅስ ጥቀሽና እዚህማ ምን ሆነ? እኔ እኮ እየተቃወምኩሽ እኮ አይደለም። እኔ ስለኔ ኤክስፒሪየንስ እየጠየቅሽኝ ነው አይደል እንዴ? ስለኔ ኤክስፒሪየንስ ስትጠይቂ እኮ ስላንቺ ስትነግሪኝ እኮ ኤክስፒሪየንስ ስትናገሪ በእግዚአብሔር ቃል መሰረት ነው መናገር ያለብሽ እንጂ ዝም ብለሽ የገመትሽውን የተረዳሽውን አይደለም የምትናገሪው። በማስረጃ እዚህ ጋር ሞቻለሁ እዚህ ጋር ተነስቻለሁ ብለሽ ነው ማስቀመጥ ያለብሽ። እሺ ጥቅስ ከሌለሽ ንገሪኝና እኔ እነግርሻለሁ። ጥቅስ ከሌለሽ ንገሪኝና እነግርሻለሁ። በጥቅስ መች ሰው ይድናል? ኢንላይትድ መሆን አለብሽ። የእግዚአብሔር ብርሃን መጥቶ ነው እኮ ቃሉን ራሱ ኢንላይትድ የሚያደርግ ይፈራ። በጥቅስማ ቢሆን እኮ ቃሉ ላይ የሌለውን ነገር ነው። እኛማ ይኸውልሽ ታዩ ጥቅስማ ጨርሶሽ ራሱ እንትንም ሊያረግሽ ይችላል። ጥቅሱን ታዩና ጥቅሱ እግዚአብሔር ታዲያ በምንድን ነው የምታምኚው? ሮሜ 6:5 ጀምሮ ከላይም ብትጀምሩ ከ3ም ብትጀምሩ ችግር የለውም። ስለ ጥምቀት ነው የሚያወራው። እሺ ወይስ ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲያስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። አመሰግናለሁ። የሞተስ ከኃጢአቱ ጸድቋል። የሞተስ ከኃጢአቱ ጸድቋል ከማለቱ በፊት አሮጌው ሰዋችን እንደተቀበረ ይላል። ላይ ደግሞ ቁጥር 4 ላይ በአዲስ ሕይወት እንድንመላለስ ይላል። እነዚህ ቃላቶች ከመወለድ ጋር የተገናኙ ናቸው ወይስ አይደሉም? ኤልሻዳይ በአዲስ ሕይወት መመላለስ፣ አሮጌውን ሰው መቅበር፣ በአዲስ ሕይወት መመላለስ ከልደት ጋር የሚገናኙ አይደሉ? አዎ አሮጌው ሰዋችን ከእምነት ጋር በተገናኘ መልኩ ነው የሚገፈፈው ማለት ነው። አዎ ሮሜ 6:6 እየተናገረ ያለው ስለ ጥምቀት ነው ወይስ አይደለም? ስለ ጥምቀት ነው የሚናገረው። ኦኬ ይሄንን ኮንፌዝና በጥምቀት ውስጥ አሮጌው ተቀብሮ አዲስ ሕይወት አዲስ ሰው ሆነን እንወጣለን ወይስ አንወጣም? አዲሱ ሰዋችን እሱን የተቀበልን ዕለት አዲስ ሰው በመካከላችን በሰውነታችን አዲሱ ሰው ተፈጥሯል። እሱን አይደለም የጠየኩሽ። በጥምቀት ውስጥ በሮሜ 6 ከእሱ ጋር ሞቱን በሚመስል ሞት ከተባበረን ብሎ በአዲስ ሕይወት እንመላለስ ዘንድ ብሎ ይናገራል። እዚህ ጋር ከክርስቶስ ጋር ስትተባበሪ ነው አዲስ ሕይወት የሚኖርሽ ወይስ አይደለም? ከክርስቶስ ከተባበርኩ እኮ የተወለድኩለት ተባብር ያለው ይሄ እኮ አልኩ። ይሄንን አሮጌ ሰው የመሻርና ባይዘወይ የተጠመቀ በውሃ ሁሉ አሮጌውን ሰው ሽሯል ብላችሁ የምታምኑ ከሆነ በጣም ስህተት ነው። እንዲያው እኔ ብዙ ልንገር ከእምነት ጋር በሆነ
አካሄድ ነው እንጂ ስንቱ ተጠምቆ ወደኋላ አይደለም። አሮጌው ሰው ሊገፈፍ በውሃ ተጠምቆ ከጌታም ርቆም ጠፍቶም የሄደ ብዙ ሰው አውቃለሁ፣ ፕራክቲካሊ ማለት ነው። ለምንድን ነው በውስጠኛው አዲስ ሰው በጥምቀት ከክርስቶስ ጋር በመተባበር በኋላ የሚፈጠር አይደለም። አዲሱ ሰው አልኩ እኮ አሮጌው ነገር ዲክሌር የምናደርግበት ከእርሱ ጋር መሞታችን ከእሱ ጋር መነሳታችን ዲክሌር የምናደርግበት ነው። እምነት የሚገኘው እንዴት ነው? እምነት የሚገኘው በመስማት የእግዚአብሔርን ቃል በመስማት። እሺ፣ የእግዚአብሔር ቃል በመስማት እምነት ታገኛለች ማለት ቃሉ ኮንቪንስ ያደርግሻል ማለት ነው አይደል? አዎ። ቃሉ ኮንቪንስ ካደረገች በኋላ ምን ይፈጠራል? ቃሉ ኮንቪንስ ቃሉን ስቀበል ኮንቪንስ ካደረገች መወለድ ላይ ልመጣ ነው። ምን ይፈጠራል? ከኮንቬንሽን በኋላ ምን ይፈጠራል? እሷን ብቻ ትኩረት አድርጊ። እንዴት ማለት በየትኛው መልኩ እኮ ኮንቪንስ ስለሚያደርገኝ ሁሉ ልጅነት የተቀበልኩት ኮንቪንስ ሆኜ ነው። ኮንቪንስ ኮንሽ በኋላ ንስሐ ባትገቢ ትድኛለሽ? ንስሐ ኢየሱስን ስቀበል እኮ አመፄን፣ በደሌን፣ ሁሉ ነገሬን መስቀል ላይ ወሰደው። ቃሉን ስትቀበይ ቃሉን ሰምተሽ ስትቀበይ ኮንቪንስ ስትሆኚ ኮንቪንስ በሆንሽ ሰዓት ንስሐ ባትገቢ ትድኛለሽ ወይ? እንዴ ኮንቪንስ ራሱ እኮ ንስሐ እኮ ነው ራሱ። ሌላ ኤክስትራ ንስሐ የለኝም እኔ። ኤክስትራ ንስሐ ለብቻው ልጅ አድርጎኝ ለብቻው ደግሞ ኤክስትራ ንስሐ የለኝም። ንስሐ የሆነልኝ ዕለት ኢየሱስ ክርስቶስ መርገምሽን ወሰደ፣ ኃጢአትሽን ወሰደ፣ ሁለንተናሽን ወስዶ አዲስ ሰውን በውስጥሽ ፈጠረ። ይሄን ጌታ አድርጊ፣ ሁለንተናሽ ወሰደ። እንደዛ ብሎ የሰበከ ሐዋርያ ያሳይ። ንስሐ ንስሐ ከስህተት መንገድ መመለስ ነው። ንስሐ ከስህተት መታረም ነው። አሁን የተናገርሽውን አንቺ የተናገርሽውን ሐዋርያ የሰበከልሽ ወይም ያሳመነሽ ያሳይ። እንደገና እስኪ ልጅ እየጮኸ ስለሆነ አልተሰማኝም። ድገማ። አሁን አንቺ የሰበክሽልን ስብከት አሁን የሰበክሽልን ስብከት የሰበከልሽን ሐዋርያ ያሳይኝ። ይሄ ሐዋርያ እንደዚህ አሁን አንቺ እንደዚህ የሰበክሽን ስብከት ሰብኮ ያሳመነሽን ሐዋርያ ያሳይኝ። ምን እየሰበኩት ክርስቶስን እንድቀበል እናንተ መስማት ከእግዚአብሔር ቃል ነው። የእግዚአብሔር ቃል ስትሰሚ የእግዚአብሔር ቃል ኮንቪንስ ያደርግሻል፣ ያሳምንሻል አይደለ? ልጅነቴን ያስገኘልኝ ልጅነት እንዲሰጠኝ ያደረገኝ መርገሜንና ኃጢአቴን እንደወሰደው መስቀሉ ላይ ሐዋርያቶች በብዙ ቦታ ይናገሩታል አይደል? የቃሉን ሰማሽ፣ ቃሉን ሰምተሽ ሐዋርያት ለምሳሌ ጳውሎስ ሰበከሽ፣ ጳውሎስ ስለ ወንጌል ሰበከሽ፣ ስለ እግዚአብሔር መንግስት ሰበከሽ፣ ስለ ልጁ ሰበከሽ፣ እግዚአብሔር በመስቀል ላይ ስለሰራልሽ ስራ ሰበከሽ። ምን አለሽ? ከዛ ምን ብለሽ ነው የምትቀበይው? ስትቀበይ ምንድነው ኮንቪንስ የሚያደርግሽ? ቃሉ ነው አይደል? ቃሉ አሜን እንድትይ ያደርግሻል። ኮንቪንስ የምትሆኚው ኃጢአተኛ በደለኛ ነበርኩኝ፣ ጨለማ ውስጥ ነበርኩኝ ብለሽ ነው ኮንቪንስ የምትሆኚው። አዲስ ሰው ሲፈጥርልኝ መንፈሴ ይነቃና ኦኬ የተቀበልኩት በደለኛ ኃጢአተኛ እንደሆንኩኝ፣ ነገር ግን በደሌና ኃጢአቴ የተቀበለ ይሄንን ጌታ ስቀበል መርገሜና ኃጢአቴ እንደወሰደው እሱ ጽድቄ እንደሆነልኝ የተነገረኝ ዕለት የኔ በደል የኔን ኃጢአት እቶና ጽድቄ እንዲሆንልኝ ክርስቶስ እሱ ጌታዬ እንደሆነ የተቀበልኩ ጊዜ ኮንቪንስ ሆኜ ንስሐው እሱ ይሆናል። በደሌን ኃጢአቴን ኮንቪንስ ስትሆኝ መጀመሪያ ኮንቪንስ የምትሆኝ ጨለማ ውስጥ እንደነበርሽን ወይስ እንደ ዳንሽ ነው ኮንቪንስ የምትሆኝ? ከጨለማ ወደ ትልቅ ብርሃን ወደ ልጁ እሱን አይደለም እኮ ያልኩሽ እሱን አይደለም ያልኩሽ። መጀመሪያ ሰባኪው ሲሰብክሽ ሰበከሽ፣ ስለ ወንጌል ሰበከሽ። ከዛ አንቺ ከዛ ከሰማሽ ወንጌል
መጀመሪያ በራስሽ ላይ የሚታይሽ ጨለማው ስለሆነሽ ነው ኃጢአተኛ መሆንሽ ነው የሚታይሽ። ጨለማ ላይ ስማ እኔ በራሴ ሆንኩ ጊዜ ጨለማ ላይ እንደነበርኩ አላቅ ኃጢአቴም ኃጢአት ሁሉ ላይሰማኝ ይችላል። ምንም አዳምጠኝ እኔ እንድመልስ እኔ ምንም ኤክስትራ የተቀመጠ በዚህ ልጅ ሆኜ በዚህ በጎን በኩል ኤክስትራ ኃጢአት የተቀመጠብኝ ሆኜ በሁለት ቦታ አይደለም የማየው። እኔ በጨለማ በነበርኩበት ሰዓት ሁሉ በእኔ አይን ራይት እንደነበረ ትክክል እንደነበርኩኝ ጨለማውንም ብርሃኑንም እንደማላውቅ ነግርህና ክርስቶስ የተነገረኝ ኮንቪንስ የሚያደርገው የእግዚአብሔር መንፈስ በደለኛ እንደነበርኩኝ ኃጢአት እንደነበረኝ በኃጢአቴ ምትክ ኃጢአት የሆነልኝ ክርስቶስ ኃጢአት ስለኔ ኃጢአት እንደሆነ ይህንን ጌታ የተቀበልኩለት ህይወት እንደማገኝ ይህንን ክርስቶስ ሁሉ ነገሬ እንደወሰደ የተነገረኝ ዕለት ያንን የተቀበልኩለት አይኔ በራ ኮንቪንስ ሆንኩኝ ኃጢአቴ እዛ ላይ ተወገደ የእግዚአብሔርን ልጅ በውስጥ የተቀበልኩኝ አጸደቅኩኝ። ስለዚህ ኤክስትራ የምለው ኃጢአት የለኝም። ያ ኃጢአት እንደወሰደልኝ እሱን ስታመን አለቀ እዛ ቦታ ላይ ሌላ ምንም ኮንቪንስ እሺ ድምጼ ይሰማል? ኤልሻዳይ ሰላም ላንቺ ይሁን። ሰላም እሺ ይብዛ ይሰማል። ስለ ልጅነት እያወራሽ ስለሆነ የእግዚአብሔር ልጅ ስትሆኚ ከአሮጌው ማንነትሽ ጭምር ነው የእግዚአብሔር ልጅ ሆንሽ ወይስ አሮጌው ማንነትሽን አስወግደሽ ነው የእግዚአብሔር ልጅ የምትሆኚው? አሮጌው ማንነትማ እስካሁን ያለ ነገር ነው። ምንም አስወግጄ እምለው ነገር አለ የሚገደል መሰቀሉ ከሱ ጋር ይነግረኛል። እለት እለት በአይምሮ መታደስና የሱን ህልውና የሱ ማንነት እየወረስኩ በሄድኩ ጊዜ በየጊዜው እየተገፈፈ የሚሄድ አሮጌ ሰው እንዳለ ግን አምናለሁ። አሮጌው ሰው አሁን እኛ ቅድም ሮሜ ላይ ስነበብ እንደነበረው አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል አይደል? አሁን አንቺ አሮጌ ማንነትሽን አልሰቀልሽውም? ኦኬ በእምነት ሰቅየዋለሁ። ኦኬ በእምነት ሰቅየዋለሁ። ነገር ግን እለት እለት በመታደስ አንዴ ማልንገርሽ ቆይ ሰደይ ቆይ ሰቀላ አምናለሁ። ይኸውልሽ የእግዚአብሔር ቃል ይነግረኛል። አዳምጪኝ። አሁን በውስጥ ሰውነቴ እየበረታውና አይምሮዬ በታደሰ መጠን እየተገፈፈ የሚሄድ ጉዳይ ነው። ይሄንን በእምነት እሱ ላይ እንሄዳለን። ኤልሻዳይ ቆይ ወደሱ እንሄዳለን። አሁን ይሄ አሮጌ ማንነት አለ። ያ አሮጌ ማንነት ከእርሱ ጋር ተሰቅሏል። ያ ማለት ምን ማለት ነው? ሞተሻል ማለት ነው አይደል? አዎ ሞቻለሁ ያምናለሁ። ኦኬ ሞተሽ ተቀብረሻል ወይስ አልተቀበርሽም? ተቀብሬያለሁ። እሺ ተነስተሻል? ተነስቻለሁ። ኔትወርክ ተቆን መሞትሽንና መነሳትሽን ያረጋገጥሽው የት ነው? እሰማለሁ። ኦኬ ወዬ አዎ እኔ ልንገርሽ ሳራ መሞትሽና መነሳትሽን ያረጋገጥሽው የት ነው? ኦኬ ልንገርሽ መቼ እንትን እንዳልኩኝ ማለት ነው የውሃ ጥምቀቴ ዕለት አይደለም ንግክሉ መረዳት ራሱ የነበረኝ መሞቴና ንገሪኝ ያልኩሽ አይደለም ሳይሆን የሆንሽበት እውነቱን ያረጋገጥሽው በምንድን ነው ያረጋገጥሽው? ኦኬ በምን እንዳረጋገጥኩኝ እኔ ልንገርሽ። እኔ ጌታን ከተቀበልኩ በኋላ ስጠመቅ ምናልባት በቃ ቃሉን ሰምቼዋለሁ። የእውነት የመንፈስ መገለጥ ከሱ ጋር መሞቴና መነሳቴ ግን አዳምጡማ፣ ትዕግስት ደግሞ እሺ ይቅርታ። ከእሱ ጋር መሞቴን ከእሱ ጋር መነሳቴን በመገለጥ መልኩ የመጣልኝ ግን ከብዙ ዓመታት በኋላ ከቃሉ መንፈስ በመገናኘት የተረዳሁት መረዳት ነው። በሰዓቱ በጥምቀቴ ወዲያው ድኜ
የተወሰነ ወራት ሲያጠምቁኝ ስጠመቅ ግን ተናግረውታል ቃሉን። ምናልባት ተሰምቼው ሊሆን ይችላል። በዛ ሰዓት ሰማሽ ከሆነ ኤልሻዳይ ሰማሻለሁ እናት እየሰማሁሽ ነው፣ ግን አዳምጪኛ እምልሽን። አይ ቆይ አይደለም ማስረጃ ጥቀሽና ይኸውልሽ በዚህ መሰረት እዚህ ጋር ሞቼ ከዛ ደግሞ ትንሳኤ አግኝቻለሁ ብለሽ ማስረጃ ጠቅሰሽ አውሪ። ይኸውልሽ እኔ ትንሳኤን እንዳገኘው የማምነው ትንሳኤ ያገኘሁት እኔ ልጅነትን ካገኘው በኋላ እኔ አእምሮዬ በእውቀት ባይረዳውም ማስረጃ አምጫ ኤልሻዳይ። በምን ማስረጃ ነው የምነግርሽ? ቆይ ኤልሻዳይ እንደሱ አይደለም፣ ዝም ብሎ ሳይሆን በዚህ መሰረት እንደዚህ ብለሽ ጥቅስ ጥቀሽና እዚህ ጋር ነው እኔ ሞትና ትንሳኤ ያገኘሁት ብለሽ ጥቅስ አስቀምጪ። መረዳት ሲመጣልሽ ነው የምትረጂው የእግዚአብሔር ቃል እንጂ የውሃ ጥምቀት የገባሽ ዕለት አይደለም እኮ። ጥቅስ አምጪ። ምንም ጥቅስ ላምጣልሽ? እኔ የምልሽ ኤልሻዳይ ይኸውልሽ የውሃ ጥምቀት ነው እኔ አላልኩሽም። በጣም ነው እንትን የምትወልድ አላልኩሽም። እኔ የውሃ ጥምቀት ነው አላልኩሽም፣ ግን ማስረጃ አምጪ ነው አይደለማ። ምኑን ልቅ? እኔ እኮ እየተቃወምኩሽ እኮ አይደለም። እኔ ስለኔ ኤክስፔሪየንስ እየጠየቅሽኝ ነው አይደለ እንዴ? ስለኔ ኤክስፔሪየንስ ስትጠይቂ እኮ ስላንቺ ስትነግሪኝ እኮ ኤክስፔሪየንስሽ ስትናገሪ በእግዚአብሔር ቃል መሰረት ነው መናገር ያለብሽ እንጂ ዝም ብለሽ የገመትሽውን የተረዳሽውን አይደለም የምትናገሪው። በማስረጃ እዚህ ጋር ሞቻለሁ እዚህ ጋር ተነስቻለሁ ብለሽ ነው ማስቀመጥ ያለብሽ። እኔ ልጠይቅሽ ሳራ፣ እኔ ልጠይቅሽ አንቺ መልሽልኝና ትጠይቂኛለሽ። ኧረ አንዴ በእናትሽ ጠየቅሽኝና የራሴን ኤክስፔሪየንስ። እሺ ጥቅስ ከሌለሽ ንገሪኝና እኔ እነግርሻለሁ። ጥቅስ ከሌለሽ ንገሪኝና እነግርሻለሁ። በጥቅስ መች ሰው ይድናል? ኢንላይትድ መሆን አለብሽ። የእግዚአብሔር ብርሃን መጥቶ ነው ቃሉን ራሱ ኢንላይትድ የሚያደርግ ይሰራ። በጥቅስማ ቢሆን እኮ ቃሉ ላይ የሌለውን ነገር ነው። እኛማ ይኸውልሽ ታዩ ጥቅስማ ጨርሶሽ ራሱ እንትን ሊያረግሽ ይችላል። ጥቅሱን ታዩና ጥቅሱ እግዚአብሔር ታዲያ በምንድን ነው የምታምኚው? አረ መንፈስ ይላችሁ እንዴት ነው የምንግባባው? ቅድም ምን አልሽ መሰለሽ? መስማት ይኸውልሽ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብለሽ ስትናገሪ ነበር። ስለዚህ አሁን ከእግዚአብሔር ቃል ንገሪኝ ነው እያልኩሽ ያለሁት እኮ። አልኩሽ እኮ ከእግዚአብሔር ቃል የእግዚአብሔርን ቃል እኔ መወለድ ጥቀሽ እስቲ ቃሉን እኮ ጥቀሽ ቃሉን። አሁን አንቺ መወለድሽን አሁን አንቺ መሞትሽንና መነሳትሽን ያረጋገጠልሽን ቃል ጥቀሽና ይሄው በይኝ። ከሌለሽ የለኝም በይኝና ከዛ እንቀጥላለን። ይሄ ምንም እኮ እንትን አይደለም። ምኑን ልጥቀስልሽ? የእግዚአብሔር ቃል መሞቴንና መነሳቴማ እየነገረኝ እኮ አሁን እኮ ራሱ ጠቅሰና ነበር። የቱ ጋር ሞተሽ የቱ ጋር ተነሳሽ? ኤልሻዳይ እኛ እኮ ትላልቅ ሰዎች ነን። የምንጠየቀውን ነገር እኮ በትክክል ተረድተን መመለስ አለብን አይደል እንዴ? የሞትኩት ማለት ነው ከክርስቶስ ጋር እንደሞትኩ ከክርስቶስ ጋር እንደተነሳው ቃሉ በሚነግረኝ መሰረት አሁን ደግሞ በምን የትኛው ቃል ነገረሽ? በምንድን ነው እንደዛ የሆነው? በየትኛው ቃል መሰረት ነው? ወይ አንቺ ጋሽናለች ምን አሁን አላነበብንም እንዴ? እግዚአብሔር እንዴ እኔ እናንተ የውሃ ጥምቃ አሁን ለምሳሌ አሮጌ ሰዋችን ተገፈፈ። ይሄንን በእምነት ተቀበልን። አሮጌ ሰው ስለሌላችሁ ነው በቁጣና በተለያየ ባህሪ ስትገለጡ ምናየው ወይ ምን ታየው? ኤልሻዳይ ይኸውልሽ እኔ በምንም በቁጣ ቃል አልተናገርኩሽም። አንግባባ ማለት ነው። ቆይ ሚራክል አንድ ጊዜ ሚራክል እግዚአብሔር ኢንላይትድ ሲያረግሽ ነው የሚበራው ሁሉ ነገር አልኩት። እኔ የዋህ እኮ ያለ ጥቅስ ነው የሚበራው። የገባው ዕለት አልነበረም መሞቴን መነሳት ይገባኝ። ስሚ ሳራ ኤልሻዳይ ያለ ጥቅስ ነው ወይስ የጥቅሱ ነው የሚበራልኝ? ጥቅሱ ታዩ ያለ ጥቅስ ነው። ጥቅሱ እኮ አልኩሽ፣ ጥቅሱ እኮ ጠቀስ ነው ራሱ ነው አይደል እንዴ? የትኛው ይኸውልሽ እኮ በሮሜ መሰረትማ በምንድን ነው የምለው? አሁን አንቺ እኮ እሱን ያለ መቀበል ፈልገሽ እኮ ነው። አሁን አንቺ ወደ ግራና ወደ ቀኝ የምትሄጂው እሱን ያለ መቀበል ፈልገሽ ነው። ሮሜ ላይማ የምናገረው ሰው ክርክር ነው የምታረጉት። ችግሩ እኔ ቆይ አንድ ጊዜ የእግዚአብሔር ቃል አንድ ጊዜ ኢንላይትድ ሲያረግሽ ነው የሚገባሽ። እኔ በተወለድኩ ከተጠመቅኩ ምናልባት ከስንት ዓመታት በኋላ ነው ይሄ ሁሉ ኢንላይትድ ያደረገኝ እግዚአብሔር አልኩሽ።
የውሃ ጥምቀት የገባው ሁሉ ላይ ገባኝ ይችላል። አንድ ጊዜ ኤልሻዳይ አሁን ይኸውልሽ የተጠቀሰው ክፍል ላይ በጥምቀት ከሱ ጋር ተቀበራችሁ አለ አይደል? መጽሐፍ ቅዱስ በጥምቀት ከሱ ጋር ተቀበራችሁ። ከዛ ደግሞ እግዚአብሔር ከሙታን ሲያስነሳው በእርሱ በማመን ደግሞ ከእርሱ ጋር ምን አለን ተነሳችሁ ይላል። በምንድነው ይሄ የሆነ? በጥምቀት ነው። አሁን አንቺ ጥምቀትን ተቃውመሽ ስለሆነ የምታወሪ የቱ ጋር ሞተሽ ነው የቱ ጋር የተነሳሽው የሚለውን ጥያቄ ጠየቅኩሽ። መጽሐፉ ምን ይላል? በጥምቀት ነው ያ ነገር የተከናወነው ብሎ ነው የምናገረው። አንቺ ኢየሱስ መስቀል ላይ ሲሰቀል አልተሰቀልሽም። ኢየሱስ ሲቀበር አብረሽ አልተቀበርሽም። ስለዚህ ምንድነው የተደረገልሽ? በጥምቀት ከእርሱ ጋር እንደተቀበርሽ በጥምቀት ነው የምትቀበሪው አንቺ። እሱ የተቀበረው በምድር አፈር ውስጥ ነው። ከዛ በጥምቀት ደግሞ እሱን ባስነሳው ስታምኚ ትነሻለሽ ከሱ ጋር። ትንሳኤ የምታደርጊው ከክርስቶስ ጋር አንድ አካል የምትሆኚ ከክርስቶስ ጋር ህብረት የሚኖርሽ በጥምቀት ነው። ከእርሱ ጋር መተባበር የምትችዩ ያንን ህይወት በአዲስን ህይወት አሁን ቅድም ሮሜ ላይ አዲስ ያነብልሽ የነበረው በአዲስ ህይወት የምትመላለሽ ያንን አሮጌውን ሰው የምታስወግጁ የት ነው? በጥምቀት ነው። ጥምቀት ግን ከየት ነው የሚመጣው? ከእምነት ነው። ስታምኚ አሁን አንቺ ቅድም አምኚው ስትይ የነበረው እሱ ስታምኚው መጨረሻሽ ምንድነው የሚሆነው? አሮጌ ሰውነትሽን ማስወገድ ነው። እሱን ካስወገድሽ በኋላ ምን ትሆኛለሽ? የእግዚአብሔር ልጅ ትሆኛለሽ። ከነ አሮጌው ሰው ሳይቀበር የእግዚአብሔር ልጅ አትሆኝም። ከክርስቶስ ጋር ደግሞ ሳትተባበሪ የክርስቶስ አካል አትሆኝም። ትንሳኤም የለሽም ነው የመጽሐፍ ሐሳብ ያ ነው። አንቺ አሮጌ ሰው የለሽም አይደለ? አምነሻል፣ እንደተሰቀልሽ አምነሻል። ነገር ግን እለት እለት በሚታደሰው ሰውነትሽና አይምሮሽ በመታደስ የሚገፈፍ እንጂ እውነት ሳራ አሁን አሮጌ ሰው ባህሪ ማያስቸግራት አሮጌው ሰው ፍጹም የለም ብላ ማይታይ ነው ወይ? ነው እሱ አይደለም ኤልሻዳይ፣ እሱ አይደለም፣ እሱማ አይደለም። እንዴት ነው እኔ እኮ ባውልሽ አመን ተቀበልን እለት እለት የሚሆነው ነገር አለ። አንቺ አሮጌው ሰው ተገፏል ብለሽ የምታምኚ ከሆነ ስለዚህ ተባበርን። በባህሪሽ ግን ላይብሽ ይችላል። የአሮጌው አዳም እኮ ይኸውልሽ ኤልሻዳይ፣ አሁን እኔ እኮ ባህሪው የለብንም የምለውን አይደለም እያልኩሽ ያለሁት። እኛ እኮ አሁን አዲሱ ፍጥረት ነን፣ አዲሱ ሰው ነን አይደለን? እኛ በክርስቶስ ስትሆኚ አዲስ ፍጥረት ነው ብትሆኚ አዲስ ሰው ነው። አዎ አሮጌው ሰው አስወግዱ ይላል መጽሐፍ። ያ ባህሪው የለብሽም አይንጸባረቅብሽም ማለት አይደለም። ያንን እለት እለት የምትገዲው ይሄ የውስጥ ሰውነትሽ እየታደሰ ሲሄድ ያንን በውስጥ በመንፈስ አሁን በሮሜ 8 አካባቢ ስታዩ ምንድነው ይሄ በመንፈስ እንድንኖር ያንን ይሄ አሁን ስጋው እኮ ኦሬዲ ምክንያቱም እኛ አልሞትንም። አሁን ኢየሱስ ሞቶ ተቀብሯል ትንሳኤ አድርጓል ስንል እኛ የምናደርገው ያንን ከእርሱ ጋር ለመተባበር በእምነት ነው፣ በጥምቀት ያንን የምናደርገው እንጂ እንደ ክርስቶስ ሞተን አዲስ ይሄ የምንጠብቀውን ትንሳኤ አይደለም። የተቀየረውን ስጋ አይደለም እኛ የምንጠብቀው፣ ባህሪው አለብን እኛ። ነገር ግን ይሄ ፍጥረታዊው ሰው አስወግደሽ የእግዚአብሔር ልጅ የምትሆኝበት መንገድ ተቀምጧል። መንገዱ ምንድነው ስትይ ከክርስቶስ ጋር አንድ መሆን ነው። ክርስቶስ ነው የእግዚአብሔር ልጅ። አንቺ ከክርስቶስ ጋር አንድ ስትሆኚ ነው የእግዚአብሔር ልጅ የምትሆኚ። እኔ ግን የውሃው ጥምቀት ስለ ባህሪው አይደለም ማረግበት እንጂ የውሃው ጥምቀት መጥቶ እኔ ላይ አሮጌን ሰው ገፎ ከሱ ጋር አስተባበረኝ ራሱ ጥምቀቱ አይደለም ነው። ዲክሌር ኦሬዲ ከሱ ጋር ሞቻለሁ፣ ከሱ ጋር ተነስቻለሁ። ኦኬ ቃሉ ከመወለድ በኋላ በመረዳት የሚነግረኝ እውነቱ ነው። ከሱ ጋር ባይዘወይ መንፈሱ ጋር ስተባበር መንፈሱ ጋር ስጠም መንፈሱ ሲያጠምቀኝ ከሱ ጋር ሞቻለሁ፣ ከሱ ጋር ተነስቻለሁ። በውሃ ዲክሌር አረጋዋለሁ፣ ኮንፈርም አረጋዋለሁ። የምናገረው እስቲ ይሄንን ማስረጃ አስጨኝ ኤልሻዳይ። በመንፈሱ ከሱ ጋር ምኑን ማስረጃ ልስጥሽ? ውሃው ነው እኔ ላይ ውሃው ነው በራሱ እኔ ጋር ከሱ ጋር መሞቴንና ከሱ ጋር መነሳቴን ስራው የሚሰራው የውሃው ጥምቀት ነው ለኔ። ሌላው ተገፏል ምናምን ብላችሁ ከምታምኑ ከሆነ እኔ ኢንላይትድ የሆንኩት ከሱ ጋር
ኦኬ አለቱ ኤልሻዳይ አንዴ ተቋርጬ ነበርና ይጠይቁሽ ነበር። አንዴ አዳምጪኝ። እግዚአብሔር በነገራችን ላይ እኮ በጥቅስ አውሪ እንዳዳምጥሽ እኮ አዳምጪ። አንዴ አዳምጪኝ። ጥቅሱ አንቺ ይኸውልሽ ጥቅስ እኮ አልሰጠሽ። ይኸውልሽ ኤልሻዳይ ማንም ሰው መናገር ቢሆን እንደ እግዚአብሔር ቃል እናገር ተብሎ ተጽፏል። ስትናገሪ እንደ እግዚአብሔር ቃል ነው መናገር ያለብሽ። እኔ አለቱ አሁን አንቺ ምን አልሽ መሰለሽ? አንዴ ስሚ ቆይ፣ አንዴ ስሚ አለቱ ስጠጣ አንዴ ስሚ ቆይ፣ ላንቺ ነው ድሉም ሰጥሻ። አንዴ ስሚ ኤልሻዳይ ድሉ ሰጥሽ ነው እንድታወሪ። ምን አልሽ? በመንፈሱ ከእርሱ ጋር ሞቼ በመንፈሱ ከእርሱ ጋር ተነስቻለሁ አልሽ። አሁን ይሄንን ጥቅስ በዚህ ጥቅስ መሰረት በመንፈስ ከእርሱ ጋር ሞቼ በመንፈስ ከእርሱ ጋር ተነስቻለሁ የሚለውን ጥቅስ መነሻ የሆነ ጥቅስ አንሺና ከዛ ከጥቅስ ተነስተሽ አውሪ እንደ እግዚአብሔር ቃል እንድትናገሪ ማለት ነው እኮ አልኩሽ። አንቺም እኮ ጥቅስ በጥቅስ ነገሩ እንትን የሚያደርግ አይደለም። ለእናንተ የውሃ ጥምቀት ነው። ከእርሱ ጋር በተቀበርን ጊዜ እርሱ ሞት ተቀበለ። በጥምቀቱ ከእርሱ ጋር መጠመቃችን አታውቁምን? ከእርሱ ጋር በተቀበርን ጊዜ እርሱ ሞት ተካፋዮች ሆነናል። ስለዚህ ክርስቶስ በክብር ከሞት እንደተነሳ እኛም በአዲስ ሕይወት እንኖራለን። ለኔ የውሃ ጥምቀቱ አይደለም፣ የውሃ ጥምቀት ነው እንደዛ የሚሰራው ሳይሆን እሱ ጋር እያወቁ በእምነት በሚሰራው ስራ ነው የሚሆንብኝ ያለው። እኔ የውሃ ስራ አላልኩሽም ኤልሻዳይ። ወይ አንዴ ሳራ አይደለማ ይኸውልሽ፣ አንደኛ ነገር የክርክር አንደኛ ይኸውልሽ እግዚአብሔር ላይ ነው የምታወሪው መረዳት ነው አይደለማ። አንቀሽ አትያዥኝና ኤክስፔሪየንሴን እየነገርኩሽ ነው። እግዚአብሔር ቃሉን ያበራልሻል። ቃሉን ሲያበራልኝ እኔ የውሃ ጥምቀት እኮ የነገረኝ ጉዳይ አይደለም አልኩሽ። እግዚአብሔር ኤልሻዳይ አንተ ስሚኝ እህቴ፣ ይኸውልሽ ዝም ብለሽ ማውራት እኮ አይደለም። ይኸውልሽ እኔ አሁን አንቺ ስታወሪ ይኸውልሽ እኔ ናት አይ ስታወሪ በማስረጃ ካላወራሽ ዝም ብለሽ ማውራት እኮ ምንም ጥቅም የለውም። እኔ እንደውም እንድታወሪ ድል እየሰጠውሽ ነው። ብዙም አልተጫንኩሽም፣ ግን ለቃሉ ታማኝ መሆን አለብሽ። መጽሐፍ ቅዱስ ሲናገር በጥምቀት ነው ከእርሱ ጋራ መተባበር የምንችለው፣ ከሞቱ ጋር አንድ መሆን የምንችለው፣ ከትንሳኤው ጋር መተባበር የምንችለው ብሎ ካስቀመጠ በመንፈስ ነው ከተባለ ማስረጃ መጠቀስ አለበት። አንድ የመጽሐፍ ቅዱስ ጥቅስ ሳይጠቀስ ግን ዝም ተብሎ የራስ ሐሳብ ማውራት ተገቢ አይደለም። እኔ መጽሐፍ ቅዱሳዊ እንድትሆኝ እንደ እግዚአብሔር ቃል እንድትናገሪ ነበርና ቀጥሉ።